አንድ ሀገር ጎረቤቶቿ ሳይበለጽጉ ብቻዋን ማደግ ትችላለች ወይስ የአንድ ሀገር እድገት የሚረጋገጠው ከድንበሯ ባሻገር ባሉ ጎረቤቶቿ ስኬትም ነው? ኢትዮጵያ ለዚህ ጥያቄ ተግባራዊ ምላሽ እየሰጠች ያለው በመደመር የዲፕሎማሲ ፍልስፍና ነው። ይህም የምስራቅ አፍሪካን በተለይም የኢትዮጵያና ደቡብ ሱዳንን ግንኙነት ወደ አዲስ ምዕራፍ አሸጋግሮታል። ድንበሮች ሰዎችን ለመለየት ብቻ ሳይሆን የጋራ ብልጽግናን ለመጋራት ሲሆኑ ትርጉማቸው እንደሚቀየር ማሳያ ሆኗል። በኢትዮጵያና በደቡብ ሱዳን መካከል ያለው የጋራ መሰረተ ልማት ግንኙነት ማህበራዊና ኢኮኖሚያዊ ትስስርን ከማጠናከር ባለፈ የንግድ ልውውጡም እንዲያድግ ምክንያት እየሆነ ይገኛል። We have 4 areas who are በአሁኑ ወቅት ትኩረት ሰጥተን እየሰራንባቸው ያሉ 4 ዋና ዋና የተደራሽነት ዘርፎች አሉ። የመጀመሪያው ከጋምቤላ ፈጋግ እስከ ፋሉጅ የሚዘረጋው የመንገድ ግንባታ ነው። ሁለተኛው ደግሞ ከጋምቤላ ማላካል ከዚያም በቦርና በጁባ አድርጎ እስከ ሬንክ ድረስ የሚዘልቀው የኃይል ወይም የኤሌክትሪክ ትስስራችን ነው። ሶስተኛው ከኢትዮጵያ አየር መንገድ ጋር በጋራ የጀመርነው የደቡብ ሱዳን አየር መንገድን የማቋቋም ስራ ነው። አራተኛውና የመጨረሻው የኢኮኖሚ ትብብራችንን ማጠናከር ሲሆን በመጪው ወር በኢትዮጵያና በደቡብ ሱዳን የንግድ ማህበረሰብ መካከል ታላቅ የንግድ ኤግዚቢሽን እናዘጋጃለን። ይህንን ስትራቴጂካዊ ትስስር ይበልጥ ለማስፋት የመንግስት ጥረት ብቻ በቂ አይደለም። የውጭ ጉዳይ ኢንስቲትዩት ምክትል ዳይሬክተር መሐመድ ራፊያ አባራያ እንደሚሉት ኢትዮጵያ በደቡብ ሱዳን እያከናወነቻቸው ያሉ የመሰረተ ልማት ስራዎች ለግል ባለሀብቱም ሰፊ የገበያና የኢንቨስትመንት እድልን እየፈጠሩ ነው። በደቡብ ሱዳን ያሉ የልማት እንቅስቃሴዎች ከቤት ልማት አንጻር የቴሌኮም ሌሎችም እንቅስቃሴዎች ላይ የኢትዮጵያ ባለሀብቶች እንዲሁም ደግሞ የኢትዮጵያ መንግስት የሚያስፈልገውን ድጋፍ እያደረገ በቀጠናው ያለ ቀጠናዊ ትብብርና ውህደት በሚታይ አይነት መልኩ በኢኮኖሚያዊ ትብብር፣ በፖለቲካዊ ትብብር እንዲሁም ደግሞ ዲፕሎማሲያዊ አጋርነት ጭምር የታጀበ እንዲሆን እየረዳው ይገኛል። ይሄ እንግዲህ ኢትዮጵያ በቀጠናው ያላትን የአስተባባሪነት በቀጠናው ሰላምና ጸጥታ እንዲሁም ደግሞ የዲሞክራሲ ስርዓት ግንባታ እንዲዳብር ካላት ቀዳሚ ሚና እንዲሁም ደግሞ የአርአያነት ሚና ከዛም ባሻገር በኢትዮጵያ ያሉ የመሰረተ ልማትና የእድገት አብነቶች በቀጠናው መሰል የሆነ የእድገትና የብልጽግና ተስፋን መነሳሳትን እንዲፈጥሩ ካላት የአርአያነት ሚና የሚመነጩ ናቸው። ከዛም ባሻገር እንግዲህ ሁላችንም እንደምንረዳው ሁለቱ ሀገራት ማለትም ኢትዮጵያና ደቡብ ሱዳን በመሰረተ ልማት እየፈጠሩት ያለ ትስስር አለ። ለብቻ መበልጸግ አይቻልም በሚለው የመደመር መርህ የሚመራው የኢትዮጵያ ዲፕሎማሲ አሁን በምስራቅ አፍሪካ ቀጠና አዲስ የኢኮኖሚ ውህደት መንፈስን እየፈጠረ ነው። ይህም የኢትዮጵያ የውጭ ፖሊሲና ዲፕሎማሲያዊ አካሄድ ከድንበር ተሻጋሪ ልማት ጋር በጥብቅ የተቆራኘ እንዲሆንም አስችሎታል። ኢትዮጵያ ቀጠናው በጋራ እንዲበለጽግ እያከናወነች ያለው ሁለንተናዊ ተግባርም የመደመርን ትርጉም እያረጋገጠ ይገኛል። የኢትዮጵያ ህልውና ዕጣ ፈንታ የተሳሰረ ነው። ከተጠቀምንበት እጅግ በጣም ተስፋ ያለው ቀጠና ነው። ኢትዮጵያም ቀጠናውን ይዛ አብራ ማደግ የምትችልበት ነው። ያ ካልሆነ ግን ሁላችንም እየከሰምን እየደከምን የምንሄድበት በኢትዮጵያ ያለው የውጭ ግንኙነት ስታብሊሽመንቱ እና እስከዛሬ የሄድንበትን መንገድ ቀይረን እኔ ብቻ ሳይሆን የጎረቤት ሀገራት ልሂቃንም የዛው ውጤቶች ስለሆኑ እናንተም አቁሙና መተማመን ስንችል ነው፣ መወያየት ስንችል ነው፣ ልሂቃን አንድ ላይ መተን ችግሮቻችንን ማየት ስንችል ነው አመክንዮአዊ በሆነ መልኩ ተወያይተን ተግባብተን የጋራ መጠራጠሮችን ቀንሰን የጋራ የሆነ ከፍ ያለ ቀጠና መፍጠር የምንችለው። የመደመር ፍልስፍና በተግባር ሲተረጎም ጎረቤት ሀገራት በጋራ የሚለሙበት አዲስ የምስራቅ አፍሪካ ምዕራፍ እየተጻፈ መሆኑን አመላካች ነው። ይህ ጉዞ ደግሞ የቀጠናውን የእድገት ናፍቆት እውን ማድረጉ አይቀሬ ነው።